ታኅሳስ 18 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረን ስለነበርክ፣ አብረን ስለቆየን እናመሰግናለን። በሕይወታችን ዘመን ሁሉ የሚከተለን ቸርነት፣ አብሮነት እግዚአብሔር ሆይ ከኛ ጋር ስለሆነ እናመሰግናለን። አንተ ልጆችህ እንዲሰሙ ጆሮአቸውን ከፍተህ እንዲከተሉ እግዚአብሔር ሆይ ታደርጋለህ። እግዚአብሔር ከክፉ ትጠብቃቸዋለህ፣ አብሮነትን ታሳያቸዋለህ። ደካማውን የምታበረታ፣ ተስፋ የቆረጠውን የምታበረታታ አምላክ ነህ። እግዚአብሔር ሆይ በድካማችን የምትራራልን እንጂ የምትፈርድብን ስላልሆንክ እናመሰግንሃለን። አንተ የተደበቀውን የእኛን እውነተኛ ማንነት ታውቃለህ። ሰዎች እንደሚሉን ወይም ደግሞ ሁኔታዎች እንደሚሉን አይደለም፣ ነገር ግን ያንተ ቃል እንደሚለን ልክ እንደዛው ነው። እግዚአብሔር ሆይ ስለዚህ እናመሰግንሃለን፣ ስለ ቸርነት፣ ስለ አብሮነት፣ አባት ስለሆንከን፣ ስለጠበቅከን፣ ስለከለልከን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ደግሞ እጸልያለሁ በጌታ በኢየሱስ ክርስቶስ ፍሬ ያለማፍራታችን ምክንያት የሆነው የትኛውም ነገር እግዚአብሔር እንዲፈወስ እጸልያለሁ። ባሪያ ኤልሳ እግዚአብሔር ሆይ ለባሪያ ኤልሳ መጥተው እስራኤላውያን እንደዚህ እናሉ፣ እነሆ ጌታችን እንደምታያት ይህች ከተማ ኑሮ የተመቸች ናት፣ ይሁን እንጂ ውሃው መጥፎ ሲሆን ምድሪቱ ፍሬ የማትሰጥ ናት አሉት። እርሱም እስቲ አዲስ ማሰሮ ጨው ጨምራችሁ አምጡልኝ አለ። እንዳለውም አመጡለት። ከዚያም ወደ ውሃው ምንጭ ሄዶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከእንግዲህ ወዲያ ለሞት ምክንያት አይሆንም፣ ምድሪቱንም ፍሬ እንዳትሰጥ አያደርጋትም አለ። ኤልሳ እንደተናገረውም ውሃ እስከ ዛሬ ድረስ የተፈወሰ ነው እንደሚለው ቃል በጌታ በኢየሱስ ክርስቶስ አባት ሆይ እንጸልያለን። ፍሬ እንዳናፈራ ምክንያት የሆነብን የትኛውም ነገር ጌታ ሆይ እንዲፈወስ እንጸልያለን። እግዚአብሔር አባት ሆይ ፍሬ ለማፍራት በምንነሳበት ጊዜ በቢዝነሳችን ፍሬ ልናፈራ፣ በመንፈሳዊ ሕይወታችን ፍሬ ልናፈራ፣ በትምህርት የሚማሩት እግዚአብሔር ሆይ አሪፍ ግሬድ ለማምጣት ፍሬ ለማፍራት የሚጥሩ እግዚአብሔር ሆይ በመውለድ በማህፀናቸው እግዚአብሔር ሆይ ለመውለድ እየሞከሩ ያሉ እግዚአብሔር በጌታ በኢየሱስ ክርስቶስ እንዳያፈሩ የተሰራው የትኛውም ነገር እግዚአብሔር ሆይ በኢየሱስ ክርስቶስ እንዲፈወስ ምክንያት የሆነ ፍሬ ላለማፍራት ምክንያት የሆነ እግዚአብሔር በኢየሱስ ክርስቶስ ስም የተፈወሰ ይሁን። እንደ ቃል እግዚአብሔር ሆይ እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከእንግዲህ ወዲያ ለሞት ምክንያት አይሆንም፣ ምድሪቱንም ፍሬ እንዳትሰጥ አያደርጋትም እንዳለ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የእኛን ነገር እንድትፈውሰው እንጸልያለን። እግዚአብሔር ሆይ ከእንግዲህ ወዲህ ለሞት ምክንያት እንዳይሆን ነገርየው እግዚአብሔር ለጭንገፋ ምክንያት እንዳይሆን ነገርየው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አሪፍ ግዴ ላለመስራት ምክንያት እንዳይሆን እግዚአብሔር ሆይ በጌታ በኢየሱስ ለኪሳራ ምክንያት እንዳይሆን መፈወስ ያለበት የሕይወታችን አካል በኢየሱስ ክርስቶስ ስም የተፈወሰ ይሁን። መፈወስ ያለበት የትኛውም ልባችን ቢሆን አይምሮአችን፣ የትኛውም ጤንነታችን፣ የትኛውም የቤተሰብ አባል እግዚአብሔር በጌታ በኢየሱስ የተፈወሰ ይሁን። ቃልህን ትልካለህ፣ ልጆችንም ትፈውሳለህ፣ ከገቡበት መከራ ሁሉ ታድናቸዋለህ። አንተን የሚሳን ነገር የለም። በብርሃን ትኖራለህ፣ ጨለማውን ታባራለህ። እግዚአብሔር በቅጽበት ነገሮችን ታደርጋለህና በኢየሱስ ክርስቶስም እንዳናፈራ ምክንያት የሆኑ ምክንያቶች ራሱ እግዚአብሔር በኢየሱስ ክርስቶስም የተፈወሰ ይሁን፣ በኢየሱስ ክርስቶስም የተቀየረ ይሁን። ላለማፍራታችን የተደረደሩ ምክንያቶችን ሁሉ እግዚአብሔር ታውቃቸዋለህ። ፍሬያማ እንዳንሆን በሕይወታችን፣ በመንፈሳዊ ሕይወታችን፣ በልጆቻችን፣ በትምህርታችን፣ በስራችን፣ በምናደርገው እያንዳንዱ ነገር እግዚአብሔር ፍሬያማነትን የከለከለን ምክንያት ታውቃለህ። እግዚአብሔር ሆይ ልክ በባሪያህ እንደተናገርከው
እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከእንግዲህ ወዲያ ለሞት ምክንያት አይሆንም እንዳልከው፣ ምድሪቱንም ፍሬ እንዳትሰጥ አያደርጋትም እንዳልከው በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ነገሮቻችን የተፈወሰው ይሁኑ። ፍሬ ያፈሩ ዘንድ በኢየሱስም የተፈወሰው ይሁኑ። ለሞት ምክንያት እንዳይሆኑ የተፈወሰው ይሁኑ። ለበሽታ ምክንያት እንዳይሆኑ የተፈወሰው ይሁኑ። እግዚአብሔር ሆይ ለኪሳራ ምክንያት እንዳይሆን የተፈወሰ ይሁን። እግዚአብሔር የትኛውንም ምክንያት በኢየሱስ ክርስቶስ አንተ እንድትለውጠው፣ አንተ እንድትቀይረው፣ ለበጎ እንድታረገው እግዚአብሔር ሆይ እንጸልያለን። በዚህ ሰዓት በጌታ በኢየሱስ ክርስቶስም የሚሰሩ በስራቸው ፍሬያማ ይሁኑ። እየመሳደጉ ያሉ ልጆቻቸው እግዚአብሔር ሆይ በልጆቻቸው ደስተኛ ይሁኑ፣ ፍሬያማ ይሁኑ። እግዚአብሔር የሚያጠኑ የሚያነቡ እግዚአብሔር ሆይ በትምህርታቸው ፍሬያማ ይሁኑ። እግዚአብሔር ሆይ በጌታ በኢየሱስ ስም በቸርች ውስጥ ያሉ የሚያገለግሉ እግዚአብሔር ሆይ በምእመን አዳዲስ ነፍሳትን በማምጣት ፍሬያማ ይሁኑ። እግዚአብሔር ሆይ ከጨለማው ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣው ያንተ ኃይል በኢየሱስ ክርስቶስ ስም ይለቀቅልን፣ 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 ይለቀቅልን። ስለዚህ እግዚአብሔር ሆይ እንደ ቃልህ አድርግ። ትሰራለህ፣ ማንም አይከለክልህም። ታደርጋለህ፣ ማንም አያቆምህም። እንዳሰብከው እንዲሁ ታደርጋለህ፣ እንደተናገርከው እንዲሁ ታስቀጥላለህ። አንተ ኤልሻዳይ ነህ እግዚአብሔር ሆይ፣ አንተ ጀሆቫ ጃይራ ነህ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ለሰው የማይቻል አንተ ይቻላልና መፈወስ ያለበት የህይወታችን አካል የተፈወሰ ይሁን። መፈወስ ያለበት ቢዝነስ ይፈወስ፣ መፈወስ ያለበት አይምሮ ይፈወስ፣ መፈወስ ያለበት ልብ ይፈወስ፣ መፈወስ ያለበት ልጆች በኢየሱስ ስም ይፈወሱ። እግዚአብሔር በጌታ በኢየሱስ ክርስቶስ በፈውስ እንድትባርከን፣ በፈውስ እንድትጎበኝ፣ ይህንን ድምጽ በሚሰሙ ሁሉ ላይ እንድታረግ በጌታ በኢየሱስ ክርስቶስ ስም ጸለይን። ወደ ስራ የሚሄዱ በስራ ይባረኩ። በቤት የሚቆዩት እግዚአብሔር ሆይ በመንፈስ ጠብቃቸው በጌታ በኢየሱስ ስም። ይህንን ስለምታረግ እናመሰግናለን። ስም ይባረክ። አሜን።